ሰላም የጸዳይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬው እጀላችሁ የመጣው የአማርኛ ፊደላት ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ የአማርኛ ፊደላት ቃላት ስንመሰርት እንዴት እንመሰርታለን፣ እንዴት እንጽፋለን፣ እንዴት እናነባለን የሚሉትን እነሱን በደንብ አድርጋችሁ ትከታተሉኛላችሁ፣ እኔ አነብላችኋለሁ ማለት ነው። አሁን ወደ ቪዲዮአችን ማለት ነው። እንግዲህ እንደምታዩት የአማርኛ ፊደላት ቃላት ስንመሰርት 3ም 4ም ከዛም በላይ ሊሆን ይችላሉ ማለት ነው። ቃላቶችን ስንመሰርት እነሱን በደንብ አድርጋችሁ ተከታተሉ፣ እኔ አነብላችኋለሁ ማለት ነው። አሁን ወደ ትምህርታችን ሀ ዋ ሳ ሐዋሳ ይላል። በአንድ ላይ ስናነበው ሐዋሳ። እንግዲህ ሀ የመጀመሪያ ፊደል ናት ማለት ነው። ዋ ደግሞ የወ ቤተሰብ ሆና አራተኛ የምናገኛት ናት። ሳ ደግሞ የሰ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ሐዋሳ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጎንደር ጎንደር ይላል። በአንድ ላይ ስናነበው ጎንደር። እንግዲህ ጎ የገ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። እኔ ደግሞ የነ ቤተሰብ ስድስተኛ፣ ሊ ደግሞ የመጀመሪያ ፊደል ናት። ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ጎንደር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቤሩት ይላል። በአንድ ላይ ስናነበው ቤሩት። እንግዲህ የበቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የረ ቤተሰብ ሁለተኛ የምናገኛት፣ ደግሞ የተ ቤተሰብ ስድስተኛ የምናገኛት ማለት ነው። ቤሩት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሰመራ ይላል። ሰመራ እንግዲህ ሰ የመጀመሪያ ፊደል ናት። መ የመጀመሪያ ናት። ራ ደግሞ የረ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ሰመራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሶማሊያ ይላል። በአንድ ላይ ስናነበው ሶማሊያ። እንግዲህ ሶ የሰ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ማ ደግሞ የመ ቤተሰብ አራተኛ የምናገኛት፣ ሌ ደግሞ የለ ቤተሰብ ሶስተኛ የምናገኛት ማለት ነው። ሶማሊያ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጅማ ይላል። በአንድ ላይ ስናነበው ጅማ። እንግዲህ ጅም የጀ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ማ ደግሞ የመ ቤተሰብ አራተኛ የምናገኛት ማለት ነው። ጅማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሊባኖስ ይላል። በአንድ ላይ ሊባኖስ። እንግዲህ ሊ የለ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ባ ደግሞ የበ ቤተሰብ አራተኛ የምናገኛት ናት ማለት ነው። ና ደግሞ የነ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሊባኖስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አፋር ይላል። አፋር እንግዲህ አፋር ይላል። እንግዲህ የመጀመሪያ ፊደል ናት ብያችኋለሁ። ፋ ደግሞ የፈ ቤተሰብ ሆና አራተኛ የምናገኛት ናት። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። አፋር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ በአንድ ላይ ስናነበው ጀርመን ይላል። በአንድ ላይ ስናነበው ጀርመን። እንግዲህ ጀ የመጀመሪያ ፊደል ናት። ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። መ ደግሞ የመጀመሪያ ፊደል፣ ነ ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት። ጀርመን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ድሬዳዋ ይላል። በአንድ ላይ ስናነበው ድሬዳዋ። እንግዲህ ዲ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ረ ደግሞ የረ ቤተሰብ አምስተኛ፣ ዲ ደግሞ የረ ቤተሰብ አራተኛ፣ ዋ ደግሞ የወ ቤተሰብ አራተኛ የምናገኛቸው ናቸው ማለት ነው። ድሬዳዋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ
ፈረንሳይ ይላል በአንድ ላይ ስናነበው ፈረንሳይ። እንግዲህ ፈ የመጀመሪያ ፊደል ናት። ራ ደግሞ የመጀመሪያ ናት። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሳ ደግሞ የሰ ቤተሰብ አራተኛ የምናገኛት ናት ማለት ነው። ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ፈረንሳይ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አዳማ ይላል በአንድ ላይ ስናነበው አዳማ። እንግዲህ የመጀመሪያ ፊደል ናት። ዳ ደግሞ የቤተሰብ አራተኛ የምናገኛት ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። አዳማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ኬንያ ይላል በአንድ ላይ ስናነበው ኬንያ። እንግዲህ የከቤተሰብ አምስተኛ የምናገኛት ናት ማለት ነው። እኔ ደግሞ የቤተሰብ ስድስተኛ፣ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ኬንያ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ መቀሌ ይላል በአንድ ላይ ስናነበው መቀሌ። እንግዲህ የመጀመሪያ ፊደል ናት። መጀመሪያ ደግሞ የለቤተሰብ አምስተኛ የምናገኛት ናት ማለት ነው። መቀሌ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ካናዳ ይላል በአንድ ላይ ስናነበው ካናዳ። እንግዲህ የከቤተሰቡን አራተኛ የምናገኛት ናት እና ደግሞ የቤተሰብ አራተኛ፣ ደግሞ የቤተሰብ አራተኛ ካናዳ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ናዝሬት ይላል በአንድ ላይ ስናነበው ናዝሬት። እንግዲህ የቤተሰቡን አራተኛ የምናገኛት ናት ማለት ነው። እዚህ ደግሞ የቤተሰብ ስድስተኛ፣ ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ናዝሬት የሚል ቃል እንመሰርታለን። ናዝሬት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ ኢትዮጵያ ይላል በአንድ ላይ ኢትዮጵያ። እንግዲህ የቤተሰብ ሆና ሶስተኛ የምናገኛት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት፣ ይሄ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። ይሄ ደግሞ የቤተሰብ ሁለተኛ የምናገኛት ናት ማለት ነው። ይሄ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ኢትዮጵያ የሚል ቃል ይመሰርትልናል ማለት ነው። ኢትዮጵያ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ሊቢያን። ወደ ቀጣዩ ስንሄድ እንግዲህ ሊቢያ ይላል በአንድ ላይ ስንሄድ ሊቢያ። እንግዲህ የቤተሰብ ሆና ሶስተኛ የምናገኛት፣ ደግሞ የቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ወደ ቀጣዩ ስንሄድ ጅቡቲ ይላል በአንድ ላይ ስናነበው ጅቡቲ። እንግዲህ የቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ሁለተኛ፣ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ጅቡቲ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወሎ ይላል በአንድ ላይ ወሎ። እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። ወሎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ጃፓን ይላል በአንድ ላይ ስናነበው ጃፓን። እንግዲህ እንግዲህ የቤተሰብ ሆና አራተኛ የምናገኛት ናት። ደግሞ የቤተሰብ ሆና አራተኛ የምናገኛት፣ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ጃፓን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዱባይ ይላል በአንድ ላይ ስናነበው ዱባይ። እንግዲህ የቤተሰብ ሁለተኛ ላይ የምናገኛት ናት ማለት ነው። ደግሞ የቤተሰብ አራተኛ፣ ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ዱባይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ኤርትራ ይላል በአንድ ላይ ስናነበው ኤርትራ። እንግዲህ የቤተሰብ ሆና አምስተኛ የምናገኛት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት፣ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ኤርትራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጋምቤላ ይላል በአንድ ላይ ስናነበው ጋምቤላ። እንግዲህ የቤተሰብ ሆና አራተኛ የምናገኛት ናት ብያቸዋለሁ። ደግሞ የቤተሰብ ስድስተኛ የምናገኛት፣ ደግሞ የቤተሰብ
የበቤተሰብ አምስተኛ የምናገኛት ናት ማለት ነው። ላ ደግሞ የለቤተሰብ አራተኛ የምናገኘው ማለት ነው። ጋምቤላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈረንሳይ ይላል እዚህ ጋር ፈረንሳይ። እንግዲህ የመጀመሪያ ፊደል ናት ብያቸው ራ የመጀመሪያ ሳይ ደግሞ የመጀመሪያ ይሄ ደግሞ የስድስተኛ ፊደል ማለት ነው። የቤተሰብ ስድስተኛ እዚህ ጋር ተደጋግማ እዚህ ጋርና ከዚህ ጋር የተደጋገሙ ናቸው ማለት ነው። ወደ ቀጣይ ስንሄድ ሳውዲ ይላል እንግዲህ እንደምታዩት ሳውዲ። ይህ ሳ እንግዲህ የሰ ቤተሰብ ሆና አራተኛ የምናገኛት ናት። ይህ ደግሞ የቤተሰብ ሁለተኛ፣ ይህ ደግሞ የቤተሰብ ሶስተኛ ማለት ሳውዲ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጣሊያን ይላል። ጣሊያን እንግዲህ የጠ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ያ ደግሞ የለ ቤተሰብ ሶስተኛ፣ ይሄ ደግሞ የቤተሰብ አራተኛ፣ ይሄ ደግሞ የቤተሰብ ስድስተኛ ጣሊያን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ አሶሳ ይላል። ባንድ ላይ ስናነበው አሶሳ እንግዲህ የመጀመሪያ ፊደል ናት። እሷ ደግሞ የሰ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ደግሞ የሰ ቤተሰብ አራተኛ የምናገኛት ማለት ነው። አሶሳ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት ቃላቶችን እንዴት እንደምንመሰርታቸው በደንብ አድርጌ ነው ያሳየኋቸው። መሰርቻ አምጥቼ ነው ያሳየኋቸው። የአማርኛ ፊደላትን ቃላት ምስረታ የሚል ነው እንግዲህ ያሳየኋችሁ። እንግዲህ ቃላቶችን ስንመሰርት 3ም 4ም ከዚያም በበላይ የሆኑ ቃላቶችን ያየነ ማለት ነው። የዛሬ ቪዲዮ ይሄን ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።